በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሥላሴ ብዝርእሲ ስለ ቅድስት ሥላሴ እግዚአብሔር አብ ወልድ መንፈስ ቅዱስ ሶስትነት ወይ ከዓ ሰለስትነት ሓድነት ክንማር ኢና። ሥላሴ ቅድስት ኢልና ንምንታይ ንጽውዕ ወይ ከዓ ብጓል ኣንስተይቲ ተጸዋውዓ ጓል ኣንስተይቲ ወሊዳ ወይ ከዓ ውላድ ከም ተርክብ ኩሉ ሥላሴ ዓለማትን ፈጢሮም ስለ ዘርከቡ እዩ። ብዙሓት ስለ ቅድስት ሥላሴ ዘለዎም ትምህርቲ እናሰምዑ ብሓቂ ክርስቲያን ብሓደ ኣምላኽ ይኣምኑ ዶ ወይስ ዝኣምንዎ ኸ እንድሕር ኮይኖምሲ ኣብ ወልዲ መንፈስ ቅዱስ ማለት እንታይ ማለት እዩ ኢሎም ይጥይቑ እዮም። ብዝተዛበዐ ግንዛቤ ብተሰሓተ ሓደ ሰባት ክርስቲያናት ብዙሕ ኣማልኽቲ የምልኹ እዮም ኢሎም ይኸሱን እዮም። ነዚ ክስ እዚ መሰረት ዝገብርዎ ከዓ ሥላሴ ዝብል ቃልስ ንሰለስትነት ወይ ከዓ ሰለስተ ኣማልኽቲ ኣለዎ ኢሎም ምሕሳቦም እዩ። ብክርስትና እምነት እዚ ተሰሓተ መለኻኽታ እዩ። ብክርስትና እምነት ብብዙሕ ኣማልኽቲ ወይ ድማ ፖሊቲዝም ምምላኽ ንባዕሉ ዝተኸልከለ ስለ ዝኾነ ናይ ክርስትና እምነት ማእከል እውን ብሓደ ኣምላኽ ምእማን ወይም ድማ ሞኖቲዝም እዩ። ጎይታናን ኣምላኽና መድሓኒናን ኢየሱስ ክርስቶስ ካብ ትእዛዛት ኩሉ ተቐዳመይቲ እስራኤል ሆይ ስማዕ ጎይታኻ ኣምላኽናን ሓደ ኣምላኽ እዩ፣ ንስኻ እውን ብፍጹም ልብኻ ብፍጹም ነብስኻ ብፍጹም ሓሳብካ ብፍጹም ሓይልኻ ጎይታ ኣምላኽካ ፍቶ ትብል እያ ኢሉ እታ ናይ ቀዳመይቲ ትእዛዝ እውን እዚኣ እያ ኢሉ ኣብ ማርቆስ ወንጌል ምዕራፍ 12 ካብ ፍቕዲ 29 ክሳብ 30 ይገልጸልና ማለት እዩ። ብዙሓት ደሞ ተተንቲኑ ዝተዘጋጀየ ስነ መለኮታዊ ጽንዓት ንግዚኡ ብዝምጥን መልክዑ ተስተኻኺሉ ሕፅር ምጥን ዝበለ ዝቐረበ ኣስተምህሮ ወይ ትምህርቲ ስለ እንደሊ ብዚ ሓፂር ዝኾነ ትምህርቲ እውን እንመሃሮ ስለ ሥላሴ እዩ ማለት እዩ። እግዚኣብሔር ንባዕሉ ንደቂ ሰባት ዝገለጸሉ ብቲ ዝገለጸሉ ምስጢር ኣንጻር ብምልካት እውን እዩ ማለት እዩ። ቅድስት ሥላሴ እግዚኣብሔር ዝመስሎ ማንም የለን። እግዚአብሔር በኢሳይያስ አንደበት አነ አምላኽ እየ ካልእ የለን ዝቀደመውን ናይ ጥንቲ ጸንሐ ነገር ኩሉ ሕሰቡ አነ እግዚአብሔር እየ ከማይ ዝበለው ማንም የለን ኢሉ ኣብ ትንቢተ ኢሳይያስ ምዕራፍ 46 ካብ ፍቕሪ 9 እውን ተናጊሩ እዩ ማለት እዩ። እግዚአብሔር ብኩሉ ነገር ዝተፈለየ ንዕኡ እውን ዝተኻኸሎ ዘየለ ማለት እዩ። ኣብ ቅድሚኡ ዝቐውም ዘየለ እንግዲህ ይብል ክትኻኸሎም ንዓይ ዝተኻኸልሲ ብመን ኢኹም ትምስሉኒ ኢሉ ብቅዱስ ቃሉ ትንቢተ ኢሳይያስ ምዕራፍ 4 ካብ ፍቕዲ 25 ከም ዝገልጽ ማለት ዓለም ኩሉ ብውሽጦም ዝርከብ ኩሉ ዝፈጠረ ወይ ዝመስሎ ዘየለ እግዚአብሔር እዩ። በመጀመሪያ እግዚአብሔር ሰማይ ምድርን ፈጠረ ኢሉ ኣብ ዘፍጥረት ምዕራፍ 1 ካብ ፍቕዲ 1 ንዕኡ ዝመስል ከም ዘየለውን ስለ ዝገልጽ ማለት እዩ። እግዚአብሔር ካብ ደቂ ሰባት ክእለትን ግምትን ብጣዕሚ ዝለሓቐ ዝመጠቐ እውን እዩ ማለት እዩ። ንሕና ናትና ብዝኾነ ኩሉ ጸባብ ዝኾነ እምሮ ብዝተዳሰሰ ንእሽተይ መብራህሪ ንዕኡ መለኮታዊ ኣምላክነቱ ገሊጹ ምርዳእ ኣይከኣልን። ናይ እግዚአብሔር ሓሳቡ መንገዱ ዓላምኡ ወይ እቅዱ ድማ ናይ ሰባት ብዝኾነ ምስ ደቂ ሰባት ዝተፈለየ ሓሳበይ ከም ሓሳብኩም መንገደይ እውን ከም መንገድኹም ኣይኮነን እሞ ስለ ዝብል እግዚአብሔር ሰማይ ካብ ምድሪ ከፍ ከም ዝብል ኩሉ ከምኡ ድማ መንገደይ ካብ መንገድኹም ሓሳበይ እውን ካብ ሓሳብኩም ንባዕሉስ ከፍ ዝበለ ኢሉ ኣብ ትንቢተ ኢሳይያስ ምዕራፍ 55 ካብ ፍቕዲ 8 ክሳብ 9 ከም ዝገልጽ ማለት እዩ። ስለ እግዚአብሔር እንፈልጦ ወይ ከዓ ዝፈለጥናዮ እንገልጽ እኳ ንሕና ብንፈልጦ መጠን እዩ ማለት ስለ እግዚአብሔር ኩሉ ነገር እንፈልጥ ኣይኮናን ከምኡ እውን ክንፈልጥ ኣይንኽእልን እሞ እዩ። ስለዚ እግዚአብሔር ኣምላኽና ስለ ባዕሉ ዘይገለጸልና ምስጢራት ኣለዉ ማለት እዩ። ሊቀ ነቢያት ሙሴ እውን ምስጢሩ ንኣምላኽና ንእግዚአብሔር ዝተገለጸ እዩ። ነገር ግን ናይዚኦም ሕጊ ወይ ከዓ ቃላት ኩሉ ክንገብር ምእንታን ንዓና ናይ ዘለዓለም ንደቁ እዩ ሂቡ ኢሉ እዚ ዘዳግም 29 ካብ ፍቕዲ 29 ከም ዝገለጸ ማለት ቅድስት ሥላሴ ብዙርያና ዝርከቡ ነገራት ኩሉ ብዝተፈለየ ካብ ምዃኑ ዝተለዓለ ስለ ብኡ ብደቂ ሰባት ቋንቋ ምንጋርን
ምርዳእን እውን ከባድ እዩ ስለዚ መለኮታዊ ነገር ንምርዳእ ምሳሌታት ምጥቃም ግዲ ይኸውን ጎይታናን አምላኽን መድኃኒናን ኢየሱስ ክርስቶስ ብትምህርቱ በጣም ብዙሓት ምሳሌያት ተጠቂሙ አሚሩ እዩ ማለት ቅዱስ ማቴዎስ ከም ዝተናገሮ ወላ ቢያንስ ሓደ ምሳሌ ከይወሰኸ አይተናገረን ይብል ነይሩና ኢየሱስ ንህዝቡ እዚ ኩሉ ብምሳሌ ተናገረ ብነቢዩ ድማ ብምሳሌ ገይሩ አፈይ ክኸፍት እየ ከም ዝበለ ዓለም ጋር ዝተፈጠሩሉ ጀሚሩ ዝተሰወረ ሁሉ ክናገር እየ ዝተብሃለ እውን ክፍጸም ምእንታን ብዘይ ምሳሌ አይተናገረን ሞ ተባሂሉ ኣብ ማቴዎስ ወንጌል ምዕራፍ 13 ካብ ፍቅዲ 34 ከም ዝገለጸ ማለት እዩ እዚኣቶም ምሳሌታት እውን ካብ ሰማያኑ ካብ ሰማዕታት ካብቶም ሰምዕዎ ናይ ዘወትር ህይወት ዝምንጭ እዩ ማለት እዩ ካብኡ ዝምንጭ እዩ ስለ መለኮት ዝንገር ተሐቂ ዝመስሉ ምሳሌታት ወይ ከዓ መስረጀታት ተዋሂቦም እዮም ማለት እዩ እዚ ኣብ ግድግዳ ዘሎ ስእሊ ወይ ከዓ ከም ምልክት ማለት እዩ እዚ ማለት ስእሉ ወይ ከዓ እንሪኦ ስእሊ ተፈጥሮ በቀጥታ ንምልከተሉ ከይኮነስ ተፈጥሮ ግን ወኪሉ መሲሉ ዝቀርብ እዩ ማለት እዩ ስእሊ በዓሉ ተፈጥሮ ይኮነን ነገር ግን ንዑ ወኪሉ ዝቀርብ እዩ ዝወርድ ማይ እውን ኣብ ስእሊ እንድሕር ሃልዩ ኮይኑ ንሰትየሉ ኢድና ከዓ እንዝርግሐሉ ወይ ከዓ ኣብቲ ስእሊ ዘሎ ሓዎ እኳ ተዝህሊ ሓቃው ዝኾነ ሓው ስለ ዘይኮነ በጥንቃቄ ኢድና እንዝርግሐሉ ንሓው ነበልባል ወይ ከዓ ከየቃጽለና ኢልና ምንካይ ንፈርሕን ምክንያቱ ስእሊ ስለ ዝኾነ ማለት እዩ ምሳሌ ከም ስእሉ እዩ ሓቅን ምርዳእ ይቀርብ ማለት እዩ ምሳሌ ተሐቅን ምርዳእ ከዓ ብጽሑፍ ክቀርብ ይኽእል እዩ ነገር ግን ተሐቅ ግን ህዝውን ካብ ማንኛውም ምሳሌ ንላዕሊ እዩ ማለት እዩ ምክንያቱ ሓቂ ንሪኦ ይኮን ንድህፁ ኣብ ውሽጡ ዘሎ ነገራት ተሐቂ ንሪኦን ኣብ ስእሊ ንሪኦን ሓደ ስለ ዘይኮነ ማለት ስለዚ ናይ ሓቂ ዝኾነ ናይ ወይኒ ጉንዲ ኣነ እየ ይብል ዮሐንስ ወንጌል ምዕራፍ 15 ካብ ፍቅዲ 1:27 ብምባል እውን ጎይታና ዝተናገሮ እቲ ናይ ሓቃው ዝኾነ ናይ ወይኒ ጉንዲ ምሳሌ ንቅድስ ስላሴ ድማ እዚ ጽቡቕ ምሳሌ ኮይኑ ክቀርብ ይኽእል ማለት እዩ ትሙሉእ ምዕራፍ እውን ክነንብቦ ከለና ስለ ሰለስቱ ኣካላት ዘምሆሮ ትምህርቲ ንረክብ ማለት እዩ ብዝተፈላለዩ ዓይነት ዛፋት ስለ ዝርከቡ ሓደ ናይ ኣትክልቲ ስፍራ ንሕሰብ ለምሳሌ ሓዲኦም ስርሖም ካብ መሬት ጠሊቁ ዝኣተዩ ናይ ተፈጥሮ ዛፋት እዮም ካልኦት ደሞ ነቲ ኣካባቢ ወይ ከዓ ነቲ ገዛ መጸበቂ ንኾኑ ዝተሰርሑ ስር ዘይብሎም ወላ ስር ዘይብሎም ታሕቲ ስር ዘይብሎም ናይ ሰብ ሰርሖም ዛፋት እውን ኣለው ቀፂሉ ከዓ ዝርከቡ ከዓ ዛፋት ከዓ ታይና ንብሎም ቅርንጫፍ ዋላ ተሃልዮም ነገር ግን ስር ግን የብሎምን ማለት እዩ እዚኦም ብምቕጻል ናይ ፕላስቲክ ዝተሰርሑ ዛፋት እውን ክኾኑ ይኽእሉ እዮም እዚኣቶም ኩሉ ማእኸል ግን ተሐቂ ዝኾነ ናይ ወይኒ ዛፍ ግን ይርከብ ማለት እዩ ስለዚ ብዚ በኣእምሮ ክሕሰብ ከሎ ናይ ኣትክልቲ ስፍራ ተሐቀው ዝኾነ ዛፍ ጽሬቱ ከመ እዩ ፈሊና ክንፈልጥ እንኽእል ወይም ደሞ ተሐቃው ዛፍከ ባዕሉ ከመይ ገይሩ እዩ ክገልጽ ይኽእል ተዛፍኸ ምንነቱ ጽሬቱ ፈሊና ንምፍላጥ ከኽእለና ዝኽእልከ ባዕሉ ዝገልጸሉ መንገዲ ክህሊ ይግባእ ማለት እዩ አለበለዚያ ባዕልና ንፈልየሉ መንገዲ እውን ካብኡ ንላዕሊ ካብ ርእስና ንላዕሊ ክኸውን ስለ ዝኽእል ዛፍ ብቻ ከይኮነስ ማንኛውም ይኹን ኣብዚ ዓለም እዚ ዝርከብ ቁሳዊ ነገር ኳስ ባዕሉ ዝገልጸሉ መንገዲ ኣለዎ ማለት እዩ ንምሳሌ ፀሓይ እንድሕር ወሲድና ምህላያ ነረጋግጸሉ ነገር ታለ ሓደ ብኽበባ እዩ ካልኣይ ብብርሃና እዩ ብሙቐታው ሙቐት ስለትበና ብዚኣቶም ፀሓይ ምንባራ ንናገር ንፈልጥ እውን ብዚኣቶም ወሳኒ ዝኾኑ መግለጺ ከዓ ፀሓይ ስለ ምህላያ እውን ስለ ናታ ዘሎ ተጽዕኖ ከዓ ግልጽ ትገብረልና ማለት እዩ እዚኣቶም ሰለስተ ብኩሉ ትፍለጥ ናይ ሓንቲ ፀሓይ መግለጺ እዩ ማለት እዩ እዚኣቶም ሰለስቲኡ ናይ ፀሓይ መግለጺ ተዘይህልዩ ፀሓይ ሓሳብ ብቻ ኮይና ወይ ከዓ የላን ኢልና ክንቆጽር ነርና ማለት ከምዚ ከዓ ስለ እግዚአብሔር ምንባር ንሰምዒና ንንብብ ኢና እዚ ግን ሓቂ ግን እግዚአብሔር ባዕሉ ተዘይገልጽ ነይሩ ተራ ሓሳብ ወይ ከዓ ጠራጣሪ እምነት ክኸውን ነይሩ ማለት እዩ
እግዚአብሔር ባዕሉ ዝገለጸሉ ወይ ዝገልጸሉ ከዓ ናይ ባዕሉ ብቻ ዝኾኑ በቃ ብሕታው ዝኾኑ መንገድታት ኣለዎ ማለት ስለ ቅድስ ስላሴ እንብለውን ተሓቂ ዋና ምንጭ እውን እዚ እዩ ማለት ስለዚ ስለ ስላሴ ብምፍላጥ ብምርዳእ እግዚአብሔር አሎ ንብል እግዚአብሔር ባዕሉ ብቸኛ ወይ ከዓ ብሕታው ዝኾነ መንገዲ ገሊጹ ስለዚ ስለ ቅድስ ስላሴ ካብ ቅዱሳን መጻሕፍቲ ብንገብሮ አለሻ ዝኽተሉ ንምልከት ማለት እዩ ስለ ወይኒ ዛፍ ክንሓስብ ከለና ቀዲምና ንሓስቦ ስሩ እዩ ተሓቃዊ ዛፍ ስር ኣለዎ ማለት እዩ ስር ዘይብሉ ዛፍ የለን ተዘይ ኮይኑ ግን ቃል ወይ ከዓ ሓሳብ እምበር እውነተኛ ዛፍ ኮይኑ ኸውን ይኽእል ነንሕድሕዱ ከምኡ እውን ኣቦ ኣለዎ ኣባት ዘይብሉ ብባዕሉ ዘሎን ዝነብርን ኣርካቢ ዘይብሉ ናይ ኩሉ ኣቦ ግን ከዓ መን እዩ እንተኢልና ናይ ኩሉ ኣቦ እግዚአብሔር ባዕሉ እዩ ማለት እዩ እግዚአብሔር ኣቦ ንምባል ኣብ ኢልና ንጽውዖ እሱ ከዓ ካብ ሰለስተ ኣካላት ሓደ ኣካል እዩ ማለት እዩ ነገር ግን ኣቦ ክንብል ከለና እንታይ ማለትና እዩ ንብል ከዓ ነብራህሮ ይግባእ ናይ እግዚአብሔር ወልድ ናይ ኢየሱስ ክርስቶስ ኣባት እዩ ወይ ከዓ ኣቦ እዩ ማለት እዩ ጎይታና እውነተኛ ወይ ከዓ ተሓቃዊ ዝኾነ ናይ ወይኒ ጉንዲ እየ ኢልና ኣሎ ኣብ ዮሐንስ ወንጌል ምዕራፍ 15 ካብ ፍቕዲ 1 ነገር ግን ናይ መን ውላድ እዩ ፈሪሳውያን ተሰብሲቦም እናሃለዩውን ይብል ኢየሱስ ስለ ክርስቶስ እንታይ ይመስለኩም ናይ መንስ ወዲ እዩ ኢሉ ጠየቆም እዩ ዝብል ማቴዎስ ወንጌል ምዕራፍ 22 ካብ ፍቕዲ 42 ጎይታና ከም ሰብ ናይ ስጋ ኣቦ ተወሊዱ እንተዝኾን ነይሩ ስለ ስጋ ኣቦኡ ክነግረና ነይሩ እዩ ማለት እዩ ነገር ግን ክርስቲያን ኮይኖም ካሊኦት እግዚአብሔር ኣብ ናይ ኢየሱስ ክርስቶስ ኣቦ ከም ዝኾነ ስለ ተፈላለየ ምኽንያታት እውን ይኣምኑ እዮም ማለት እዩ ዘይርአ ዘይምርመር እግዚአብሔር ኣብ ናይ እግዚአብሔር ወልድ ናይ ኢየሱስ ክርስቶስ ኣቦ እዩ ጎይታና ኢየሱስ ክርስቶስ እውን ብወይኑ ዛፍ ምሳሌ ገይሩ ትገበሬ ከዓ ኣቦ እዩ እዚ ከም ዝመዋለ ከዓ ብዝተፈላለየ አጋጣሚታት እግዚአብሔር ኣብ ኣቦይ ኢሉ ፀዊዕዎ ማለት እዩ ቅዱስ ጳውሎስ እውን እግዚአብሔር ኣብ ናይ ጎይታና ናይ ኢየሱስ ክርስቶስ ኣቦይ ኢሉ ፀዊዕዎ ኣብ ካልኣይ ቆሮንጦስ ምዕራፍ 1 ካብ ፍቕዲ 3 ወይ ከዓ ካልኣይ ቆሮንጦስ ምዕራፍ 11 ካብ ፍቕዲ 31 ዘሎ ንሪኦ ማለት እዩ ኢየሱስ ክርስቶስ ካብ እግዚአብሔር ኣብ ዝተረኸበ እዩ ጎይታና ከዓ ባዕሉ ካብ ኣብ ወፀ ናብ ዓለም መፀ ደግሞ ዓለም ክገድፎ እየ ናብ ኣቦይ እውን ክኸይድ ኢሉ ኣብ ዮሐንስ ወንጌል ምዕራፍ 16 ካብ ፍቕዲ 28 ንገርና ኣብ ትንቢትም ኣቲ ቤተልሔም ኤፍራታ ሆይ ይብል ኣቲ ኣብ ይሁዳ ኣእላፋት ማእኸል ትኾኒ ዝኾንኪ ንእሽተ ኢኺ ካባኺ ግን ይብል ኣብ ወፃፅኡ ካብ ቅድም ጀሚሩ ንዘለዓለም ዝኾነ በእስራኤል እውን ገዛእ ዝኾነ ክወፅእ እሞ ይብል ካብኣ ከም ዝወፅእ እውን ትንቢተ ሚክያስ ምዕራፍ 5 ካብ ፍቕዲ 2 ተባሂሉ ከም ዝተነገረ ማለት እዩ ስለዚ እግዚአብሔር ኣብ ጌታችን መድኃኒታችን ኢየሱስ ክርስቶስ ህያው ኣብ ከም ዝለኣኸኒ ኣነ እውን ካብ ኣብ ዝተለዓለ ህያው ከም ዝኾን ይብል ከምኡ ድማ ዝበልዐኒ ንዓይ እውን ብኣይ ዝተለዓለ ህያው ክኸውን ኢሉ ስለ ስጉኡ እንደም ዝተናገረሉ ዮሐንስ ወንጌል ምዕራፍ 6 ካብ ፍቕዲ 57 ተናገርና እዩ ማለት እዩ ካብ ክርስቶስ እውን ብኡ በኩል ዘሎ ናይ እግዚአብሔር ኣብ ኣቦነት ምስኡ ከዓ እጋራለሁ ወይ ከዓ ተኻኸልየ ዝብል ኣይህልን ክህልውን ኣይኽእልን ኢሉ እግዚአብሔር ኣብ ናይ ኢየሱስ ክርስቶስ ኣቦኡ ብተፈጥሮ ሕጊ ከም ዝኾን ብምውላድ ወይ ከዓ ብምትእትታይ ከም ዘይኮነ እውን ይገልጽ ማለት እዩ እግዚአብሔር መንፈስ እዩ እሞ ስለ ብኡ እንናገር ከዓ በመንፈሳዊ መንገዲ እዩ እሞ ተባሂሉ ከም ዝተጻሕፈ ማለት ካልኣይ እግዚአብሔር ናይ ኩሉ ኣቦ እዩ እግዚአብሔር ናይ ኩሉ ኣቦ እዩ እግዚአብሔር ናይ ኩሉ ፈጣሪ እዩ ንኹልና ሓደ ኣቦ ዘሎ ኣይኮነን ምክንያቱ ነንሕድሕድ ኣቦ ኣለዎ ነገር ግን ሓደ ኣምላኽስ ዝፈጠረና ኣይኮነን እዩ ናይ ቦታትና ቃል ኪዳን ከንቅፍ ምእንታን ንሕናስ ነንሕድሕድና ኣሕዋት ስለምን ኣታለለና ወይ ንምንታይ ባዕልና ንባዕልና ንታለሉ ኣብ ሚልክያስ ትንቢተ ሚልክያስ ምዕራፍ 2 ካብ ፍቕዲ 10 ከም ዝተናገረ ማለት ሊቀ ነቢያት ሙሴም እስራኤል እንታይ ኢልዎ ደንቆሮ ብልሓተኛ ዘይኮንካ ህዝብ ሆይ ይብል ንእግዚአብሔር እዚ ክትምልስ
የገዛ ቦኻ ኣይኮነን ድዩ ዝፈጠረካ ዘጽናዕካስ እሱ ኣይኮነን ኢሉ ዘዳግም ምዕራፍ 32 ካብ ፍቅዲ 6 ይገስጽ ማለት እዩ። ነቢይ ኢሳይያስም ህዚ ግን ይብል አቤቱ ንስኻ አቦና ኢኻ ንሕና ከዓ ጭቃ ኢና ንስኻ ከዓ ሰራሒና ኢኻ ይብል እሞ ንሕና ኩልና ናይ ኢድካ ስራሕ ኢና ይብል ኣብ ትንቢተ ኢሳይያስ ምዕራፍ 64 ካብ ፍቅዲ 8 ኢልና ማለት እዩ። ቅዱስ ጳውሎስ እውን ንዓናስ ነገር ኩሉ ካብኡ ዝኾነ ንሕና እውን ንዕኡ ዝኾንና ሓደ ኣምላኽ ኣበለና ይብል ነገር ግን ኩሉ ብኡ ዝኾነ ንሕና ከዓ ብኡ በኩል ዝኾንና ሓደ ጌታ ከዓ ኢየሱስ ክርስቶስ ኣለና ይብል። ኣብዚ ኣብ ቀዳማይ ቆሮንጦስ ምዕራፍ 8 ካብ ፍቅዲ 6 እዩ ዝብል እዚ ብኡ ህያዋን ኢና እሞ ይብል ንንቀሳቐስ ከምኡ እውን ንነብር ኢሉ ከዓ ይገልጾ ኣብ ሐዋርያት ሥራ ግብረ ሐዋርያት ምዕራፍ 17 ካብ ፍቅዲ 28 ማለት እዩ። ስለዚ እግዚአብሔር ንዝኣምንዎ ኣማንያን ኩሉ ኣቦ እዩ። እግዚአብሔር ስለ ዝፈትየና ስለ ዝረህረህልና ንሕና ከዓ ኣምላክነቱን ኣቦነቱን ኣሚንና ብጥምቀት ብምውላድና ኣቦና ንብሎ ማለት እዩ። ብበጎ ፈቃድ ብጽቡቕ ፈቃድ ብበጎ ፈቃዱ ከም ዝፈትየና ይብል ብኢየሱስ ክርስቶስ ስራሕ ንዕኡ ደቁ ክንኮን ኣቐዲሙ ወሲኑ እዩ ዝብል ኣብ ኤፌሶን ምዕራፍ 1 ካብ ፍቅዲ 5። ስለዚ ኢየሱስ ክርስቶስ ናይ እግዚአብሔር ናይ ባህሪ ወዱ እዩ ኢልና ንነኣምን ኩሉ እግዚአብሔር ኣቦና እዩ። ንዝተቐበሉ ኩሉ ግን ብስሙ ንዝኣምኑ ንዕኡ ንእግዚአብሔር ደቁ ክኾኑ ምእንታት ስልጣን ሂብዎም እዩ። ንዝኣመንዎ ኩሉ ደቁ ክኾኑ ኣብ ዮሐንስ ወንጌል ምዕራፍ 1 ካብ ፍቅዲ 12 እዚ ጥቕልል ኣቢልና ክንሪኦ ከለና እግዚአብሔር ኣብ ኣቦ ክንብል ናይ ኢየሱስ ክርስቶስ ኣባት ክኾን ከሎ ኢየሱስ ክርስቶስ ከዓ ሓደ ወዱ እዩ። ኩሉ ፈጢሩ እዩ ናይ ፍጥረታት ኩሉ ከዓ ኣቦ እዩ። ብኡ ዝኣምኑ ንዝኣምኑ ከዓ ኩሉ ኣቦ እዩ። ናይ ህይወት ከዓ ምንጪ መሰረት እዩ። መንፈስ ቅዱስ እውን ዝወፀ ወይ ከዓ ዝሰረፀ ካብኡ እዩ ማለት እዩ ኣብ ዮሐንስ ወንጌል ምዕራፍ 15 ካብ ፍቅዲ 26። ስለዚ ብሓዲስ ኪዳን ብእግዚአብሔር ኣብ ምእማን ማለት ብሓደ እግዚአብሔር ምእማን ማለት እዩ። ኣቦ ዝብሎ ዝምታታ ወይ ከዓ ዝዋቕዖ ናይ እግዚአብሔር ኣቦነት ካብ ስጋ ኣቦነት ምስኡ ብምርኻብ ዘራኸቡ ሰባት ከዓ ክቁጠቡ ይግባእ እዩ። ስለዚ ኣቦነቱ ናይ ስጋ ኣቦ ኣይኮነን ማለት እዩ። ብስጋ ኣቦ ክሓስብ የብልናን ኣቦ እዩ ናይ እግዚአብሔር ወልድ ኣቦ እዩ ክንብል ከለና ብስጋ ኣይኮነን። ኣብዚ ክርደአና ይግባእ ማለት እዩ። ካብ ስጋ ኣቦ ዝተፈለየ እዩ። ቅድሚ ዓለም ካብ እግዚአብሔር ኣብ ተወሊዱ ክንብል ከለና ድሕሪ ዓለም ከዓ ፍጹም ስጋ ወይ ከዓ ካብ ስጋ ካብ ነፍሲ ነፍሲ ካብ እመቤታችን ካብ ቅድስተ ቅዱሳን ተወሊዱ ክንብል ከለና ብሰው ሰውኛ ተሓሳስባ ክንሓስብ ከም ዘይብልና ናይ ኩሉ ቦ እግዚአብሔር ኣብ ኢልና ክንወስድ ከለና ናይ ግብሪ ኢልና ኢና ንወስድ ማለት እዩ። ስለዚ ናይ ግብሪ ከዓ መሰረት ጌርና ክንፈልጦ ዝግበአና መሰረታዊ ስለ ዝኾነ እዚ ክሻዕ ኣብዚ ዘሎ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ከዓ ሓድነትን ሶስትነትን ዝብል ብኡ ክንቅጽል ኢና። ወስብሐት ለእግዚአብሔር።